ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ ቆይታ እንድታደርጉ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድሜ እነግራችኋለሁ። የትግራይ ክልል ጊዜያዊ አስተዳደር የብልጽግና አገዛዝ ጦር በትግራይ ክልል የቀድሞ ሰሜን እዝ ካምፖች እንዲሰፍር እንዳልተስማማ ጀነራል ታደሰ ወረደ ይፋ አድርገዋል። በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር የአገዛዙ መከላከያ በትግራይ ገብቶ ይሰፍራል የሚለው መረጃ የተጣመመና የተሳሳተ ነው ማለት ተቃውሞውን አሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ አሰብን ለማስመለስ የህልውና ዘመቻ በሚል አድርገው ነው ላለው ወታደራዊ ዘመቻ ነዋሪዎች የሎጂስቲክስ ድጋፍ እንዲያሰባስቡ ሊያስገድድ ነው ተባለ። በሌላ በኩል የአገዛዙ መከላከያ በወልቃይት በኩል ተከዜን መሻገሩም ተሰምቷል። እንዲሁም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዝርዝሩ ተዘጋጅቷል። ዶክተር ቴዎድሮስ አዳኖም እውነተኛ ጀግና ሰላምን ይመርጣል ማለታቸው አነጋጋሪ ሆኗል። የብልጽግና ሚኒስትሮች ጭምር የተቃወሙት ይህ የዶክተር ቴዎድሮስ አዳኖም የሰላም ጥሪ በአማርኛ ቋንቋ የተላለፈ መሆኑ የበለጠ አነጋጋሪ ሆኗል። በሌላ በኩል ከትግራይ ክልል ወደ አዲስ አበባ የሄዱት ብርጋዴር ጄኔራል ጉሽ ገብረ ደግሞ በመቀሌ ያሉ ባለስልጣናትን ሲሰልሏቸው እንደነበር ከሰዋል። ጄኔራሉ ኑሯችን አስቸጋሪ አድርገውብን ነበር ማለትም ነው የተናገሩት። ዝርዝሩን ትሰሙታላችሁ። አሜሪካ የኢራኑ መሪና ልጃቸውን ኢላማ የማድረግ እቅድ እንዳላት ተሰምቷል። አሜሪካ ለጥቃት እየተዘጋጀች ነው ሲባል ኢራን ደግሞ የራሷን የድርድር እቅድ እያረቀቀች መሆኑን ማስታወቃለች። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ የጣላቸውን ታሪፎች ውድቅ ማድረጉን ተከትሎ ፕሬዝዳንቱ አዲስ 10% ታሪፍ እንደሚጥሉ አስታወቁም። ጠቅላይ ፍርድ ቤቱ አብዛኛው የትራምፕ ታሪፎች ህጋዊ ተቀባይነት ያላቸውም ካሉ በኋላ ፕሬዝዳንቱ ዳኞችን እያብጠለጠሉና ሞኞች ጭምር እያሉ እየሰደቡ ይገኛሉ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የትግራይ ክልል ጊዜያዊ አስተዳደር የብልጽግና አገዛዝ ጦር በትግራይ ክልል የቀድሞ በሰሜን እዝ ካምፖች ላይ እንዲሰፍር አልተስማማውም አሉ ጀነራል ታደሰ ወረደ። በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር የአገዛዙ መከላከያ በትግራይ ገብቶ ይሰፍራል የሚለው መረጃ የተጣመመና የተሳሳተ ነው ብሏል። የትግራይ ክልል ጊዜያዊ አስተዳደር የብልጽግና አገዛዝ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃና ታደሰ ወረደም ተስማምተዋል የሚለው ፍጹም ሐሰት ነው ማለት ዛሬ አስታውቋል። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ይህን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንት ጽህፈት ቤት በኩል የፌስቡክ ገጹ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የብልጽግና አገዛዝ ደጋፊ የማህበራዊ ሚዲያ ገጾች ላይ የፌዴራል የብልጽግና መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁና ጄኔራል ታደሰ ወረደ መሳተፋቸውን እንዲሁም መስማማታቸውን የሚገልጹ መረጃዎች ተሰራጩ ሰነበቱ ሲሆን እነዚህ መረጃዎች የተጣመሙና ሌላ ዓላማ ያላቸው እንደሆነ ዛሬ በመግለጫ የተጠቀሰው። በትላንትናው ዕለት ደግሞ የአገዛዙ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ በስፋት ተሰራጭቷል። ታዲያ ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮች በግልጽ አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት የተሰኘው የብልጽግና ጦር ወደ ትግራይ ክልል እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ በመግለጫው ላይ ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው የጀነራል ታደሰ ወረደ መግለጫ ይህ አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳልም ሲል አስተባብሏል። የሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት ይህን መግለጫ ያወጣው በፌዴራል መንግስቱና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ላይ ነው። ጥር ላይ የፌዴራል አገዛዝ ጦርና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዛው ሰሞኑም አንድ ሰው የተገደለበት የድሮን ጥቃት በብልጽግና አገዛዝ በተለያዩ አካባቢዎች የተፈጸመ ሲሆን በዚህም ሁኔታ ላይ ደግሞ የፌዴራሉ መንግስት ካሁን ድረስ ዝምታውን መርጧል። መረጃዎች እንደሚያሳዩት የብልጽግና አገዛዝ
በሶስት አቅጣጫ በትግራይ ክልል አዋሳኝ አካባቢዎች ከፍተኛ ጦርና ከባድ መሳሪያዎች እያስጠጋ እንደሆነ ዓለም አቀፍ መረጃዎች ይፋ አድርገዋል። በዚህ ሁኔታ ነው ታዲያ የመከላከያ ሰራዊቱ ወደ ኤርትራ ለመግባትና የሰሜን እዞች የነበሩ ቦታዎችን ለመያዝ በዚህ ሁኔታ ነው ታዲያ የብልጽግናው ጦር የፌዴራል ኃይሎች በትግራይ ክልል ውስጥ ባለፉት ጊዜያት ሰሜን እዞች የነበሩ ቦታዎችን ለመያዝና ለመቆጣጠር እንዲሁም ወደ ኤርትራ ለመጠጋት ፍቃድ አግኝተዋል በማለት ታደሰ ወረደ እንደፈቀደ ተደርጎ ሲጠቀሱ የነበሩ መረጃዎች ሐሰት መሆናቸው የተገለጸው። የብልጽግና አገዛዝ አሰብን ለማስመለስ የህልውና ዘመቻ በሚል ላደርገው ነው ላለው ወታደራዊ ዘመቻ ነዋሪዎች የሎጂስቲክስ ድጋፍ እንዲያሰባስቡ ሊያስገድድ ነው ተባለ። የአገዛዙ መከላከያ በወልቃይት በኩል ተከዘን መሻገሩም ተሰምቷል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉን የተሰማው ከፍተኛ ሰራዊቱና የጦር መሳሪያም ወደ ሰሜን ኢትዮጵያ እያከማቸ የሚገኘው የብልጽግና አገዛዝ በአማራ ክልል የብልጽግና መዋቅር በኩል ነዋሪዎችን አሰብን ለማስመለስ የህልውና ዘመቻ የሎጂስቲክስ ድጋፍ እንዲያሰባስቡ መመሪያ ማስተላለፉን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አገዛዙ አሰብን አስመልሳለሁ በሚል ወደ ጦርነት እንደሚገባ ያመላከተው ይህ መመሪያ በሁሉም ክልሎች ተግባራዊ እንዲደረግ የታቀደ ቢሆንም ለጊዜው ግን አሁን ላይ ከፋኖ ኃይሎች ጋር ለሚዋጋው የአገዛዙ መከላከያ የክልሉ ነዋሪዎች ድጋፍ በማድረግ እንዲጀምር ተግባራዊ እንቅስቃሴ ተጀምሯል ሲሉ አንድ የክልሉ አመራር ለኢትዮ ኒውስ ተናግረዋል። የክልሉ የብልጽግና አመራር ከፋኖ ጋር በሚደረገው ውጊያ ለመከላከያ ያሳየውን ድጋፍ ዝቅተኛ ነው በሚል ወቀሳ ቀርቦበታል ያሉት የመረጃ ምንጫችን ከግምገማ በኋላ የክልሉ የብልጽግና አመራር በአካባቢው ኮሚቴ እያቋቋመ ለመከላከያ ሎጂስቲክስ ድጋፍ እንዲያደርግ ታዟል ብሏል። ስማቸው እንዲጠቀስ ያልፈለጉት አመራሩ አክለውም ሎጂስቲክስ ሲሰባሰብ ለማህበረሰቡ ከፋኖ ጋር ለሚደረገው ውጊያ ሳይሆን አሰብን ለማስመለስ የህልውና ዘመቻ በሚል ቅስቀሳ ድጋፍ እንዲያደርግ መታሰቡ ተናግረዋል። የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊትና ከፍተኛ መጠን ያለው የጦር መሳሪያ ወደ ሰሜን እያከማች እንደሚገኝ በሚነገርበት በዚህ ወቅት ማህበረሰቡ የሎጂስቲክስ ድጋፍ እንዲያዋጣ መመሪያ መሰጠቱን ጦርነቱ አይቀሬ መሆኑን ያመላክተው ሆኗል። አገዛዙ በአማራ ክልል ለከፈተው ጦርነት የማህበረሰቡን ለመከላከል ድጋፍ አለማድረጉን የብልጽግና አመራር ድክመት ውጤት ነው በሚል ተገምግሟል ያሉት የመረጃ ምንጫችን በቀጣይም በአካባቢ ያለው አመራር ይህን የሚያካክስ እንቅስቃሴ ውስጥ እንዲገባ መመሪያ ተላልፎለታል ብለዋል። ይህ በእንዲህ እንዳለ በትላንትናው ዕለት የካቲት 13 2018 ዓ.ም የአገዛዙ መከላከያ በወልቃይት በኩል ከቆራሪት ወደ ደደቢት ተከዘ መሻገሩን የመረጃ ምንጮች ተናግሯል። የአገዛዙ መከላከያ በወልቃይት ቆራሪት ወደ ደደቢት ባለው ድልድይ ተከዘን መሻገሩን የተናገሩት የመረጃ ምንጮች አገዛዙ መከላከያ ተከዘን ሲሻገር የትግራይ ኃይሎች ከነበሩበት ወደ ኋላ በማፈግፈግ ሳድባ የተባለ አካባቢ ላይ ሰፍረዋል ብለዋል። የአገዛዙ መከላከያ ተከዘን መሻገሩን ተከትሎ የተሰማው የተኩስ ድምጽ የለም ያሉት የመረጃ ምንጮች በቀጠናው የአገዛዙ መከላከያ ተከዘን ሲሻገር ከበርካታ ወራት በኋላ ለመጀመሪያ ጊዜ መሆኑን ጨምረው ነግረውናል። ጉዳዩን በተመለከተ በአገዛዙ በኩልም ሆነ በትግራይ ኃይሎች በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። የፋኖ ኃይሎች በክልሉ ምዕራብ ወሎና ሰሜን ሸዋ የተለያዩ አካባቢዎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግሯል። በምዕራብ ወሎ ቀጠና ከላላ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ለተከታታይ ቀናት ውጊያ መደረጉን የተናገሩት የመረጃ ምንጮች በወረዳው ባከትና ሻፊ የተባሉ አካባቢዎች የተደረገው ውጊያ 30 ያህል ወታደሮች የሞትና የአካል ጉዳት ደርሶባቸዋል ብለዋል። በአካባቢው በተደረገው ውጊያ ከደረሰው ሰብአዊ ጉዳት በተጨማሪ የፋኖ ኃይሎች የአገዛዝ ጦር መሳሪያና ሎጂስቲክስ መማረካቸውን ማስታውቀዋል። በተመሳሳይ በሸዋ ቀጠና ሀገረ ማርያም ከሰም ወረዳ ጎርፎ የተባለ አካባቢ በተደረገው ውጊያ ድል አድርገናል ሲል የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዝና ያስታወቀው የካቲት 13 2018 ዓ.ም ለሰዓታት በተደረገው ውጊያ ነው የፋኖ ኃይሎች ድል አድርገናል ሲል አፋብን አሳምነው ያስታወቀው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እውነተኛ ጀግኖች ሰላምን ይመርጣሉ ማለታቸው አነጋጋሪ ሆኗል። የብልጽግና ሚኒስትሮች ጭምር የተቃወሙት ይህ የዶክተር ቴዎድሮስ አድሃኖም የሰላም ጥሪ በአማርኛ ቋንቋ የተላለፈ መሆኑም የበለጠ አነጋጋሪ አድርጎታል። በሌላ በኩል ከትግራይ ወደ አዲስ አበባ የሄዱት ብርጋዴር ጀነራል ጉሽ ገብረ ደግሞ በመቀለ ያሉ ባለስልጣናት ከሰዋል። ጀነራሉ ኑሯችን አስቸጋሪ አድርገዋል ማለት ክሳቸውን አሰምተዋል። የቀድሞ ኢትዮጵያ ጤና ጥበቃ ሚኒስትር የአሁኑ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም
እውነተኛ ጀግኖች ሰላምን ይመርጣሉ ብለዋል። ዶክተር ቴዎድሮስ አዳኖም በማህበራዊ ሚዲያ ገጻቸው ዛሬ በጻፉት አጭር ጽሁፍ ላይ የጦርነትን ክፋት ያወገዙ ሲሆን ሰላምን መምረጥ ደግሞ ጀግንነት ነው ብለዋል። ዶክተር ቴዎድሮስ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀል፣ ረሃብ ብቻ ነው ያሉ ሲሆን ቀጥለውም ፖለቲካዊ መፍትሄ ሁሌም አለ ብለዋል። ዋና ዳይሬክተሩ በመልእክታቸው ከጦርነት ይልቅ ለሰላም አንድ እድል እንዲሰጥ የጠየቁ ሲሆን እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ነው ያሉትም። ይህ የዶክተር ቴዎድሮስ አዳኖም መልእክት በብልጽግና ዘንድ ያልተወደደ ሲሆን ጦርነትን መኖሪያቸው ያደረጉት የአገዛዙ ሚኒስትሮች ሰላም ያስፈልጋል የሚለው መልእክት እንዴት በአማርኛ ይጻፋል ማለት ተቃውሟቸውን አሰምተዋል። የዶክተር ቴዎድሮስ አዳኖም ሀሳብ ካጣጣሉትና በአማርኛ መጻፍ ካበሳጫቸው የአብይ ሚኒስትሮች አንዱ የሆኑት የባህልና ቱሪዝም ሚኒስትር ዴታው የሆኑት ነብዩ ባዬም ዶክተር ቴዎድሮስ አዳኖም የአእምሮ በሽተኛ ናቸው ማለት ዘለፋና ስም ማጥፋት በማህበራዊ ሚዲያቸው አሰራጭተዋል። በአማርኛ መጻፉን ለማነውር የሞከሩት ነብዩ ባዬ አለቃቸው አብይ አህመድ ሰሜኖች መጡብን የሚለውን የጥላቻ ፕሮፓጋንዳ ከመናገራቸው በፊት በቤተሰባችንና በዘራችን የአማርኛ ሊቃነን ሲሉ የነበሩ ናቸው። ይህ በእንዲህ እንዳለ ከመቀለ ወደ አዲስ አበባ ከሄዱት የትግራይ ወታደራዊ አመራሮች አንዱ አዲስ አበባ ከገቡ በኋላ ለሚዲያ አስተያየታቸውን ሰጥተዋል። ብርጋዴር ጄኔራል ጉሽ ትላንት አርብ ለአዲስ ስታንዳርድ እንዳሳወቁት ከሆነ 3 ወታደራዊ መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ጄኔራሉ ከመቀለ የወጡበት ምክንያት ሲናገሩ ህይወታችንን መምራት አልቻለም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣነው የራሳችን ዘዴ ተጠቅመ ነው ሲሉም እንዴት እንዳመለጡ ተናግሯል። ከትግራይ መውጣታቸው ዜናና በአዲስ አበባ ስላላቸው እቅድ ላይ የተጠየቁት ብርጋዴር ጄኔራል ጉሽ ቀጣይ እርምጃዎቻችን በይፋ ከመግለጻችን በፊት በመጀመሪያም ከሌሎች 2 የቀድሞ አዛዦች ጋር እንደሚወያዩ ተናግረዋል ብሏን ዘገባው። እነዚህ አዛዦች እነማን እንደሆኑ ባይጠቅሱም ወዲያ አሸብርና ወዲያ አንጥሮ የተባሉ ወታደራዊ አመራሮች አስቀድሞ ወደ አዲስ አበባ የመጡ ጓዶቻቸው መሆናቸው ይታወቃል። በቀድሞ የትግራይ ኃይሎች ውስጥ የ15ኛ ክፍለ ጦር አዛዥ የነበሩት ብርጋዴር ጄኔራል ጉሽ ገብረ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ በቁጥጥር ስር ውለው ነበር። ቢሮ በወቅቱ እርምጃው የውስጥ የጸጥታ ጥቃት ተግባር በማለት የገለጸው ሲሆን ዓላማውን በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነትን በማስፈን እንዲሁም ማንኛውም ግለሰብ ከህግ በላይ እንዳልሆነ ለማሳየት ነው ብሎ ገልጾ ነበር። አቃቢ ህግ በወቅቱ ከጠላት ጋር በመመሳጠር ሰራዊቱን ለመበተን የታለሙ ተግባራትን በመፈጸም ከፍተኛ ወታደራዊ አመራሮችን የሚሰጡትን ትዕዛዞች በመጣስ እንዲሁም የሰራዊቱን አንድነትና ዝግጅት በማዳከም ወንጀል ከሷቸው ነበር። የአዛዡ በቁጥጥር ስር መዋል በከፍተኛ የትግራይ ወታደራዊ አዛዦች መካከል ለወራት ሲካሄድ የዘለቀው የውስጥ ለውስጥ አለመግባባት ተከትሎ የተከሰተም ነበር። ይህ ውጥረት የጀመረው በጥር 2017 ሲሆን በህወሓት ውስጥ በተፈጠረው የጎራ ክፍል ምክንያት ብርጋዴር ጄኔራል ጉሽ ገብረ ከበደና ኮሎኔል ንጉሴን ጨምሮ አንዳንድ አዛዦች የደብረጽዮን ገብረ ሚካኤል ወገን በመደገፍ የትግራይ ጊዜያዊ አስተዳደር ለማፍረስ የቀረበውን የውሳኔ ሀሳብ በመቃወም ከወታደራዊ አመራር ስብሰባ ረግጠው መውጣታቸው በሰዓቱ ተዘግበው ነበር። ታዲያ እነዚህ ወታደራዊ አመራሮች ተቃውሟቸውን ከማሰማት ባለፈ በአሁኑ ሰዓት ወደ ብልጽግና አገዛዝ መከማቻ አዲስ አበባ መግባታቸውም ነው የተሰማው። አሜሪካ የኢራኑ መሪና ልጃቸው ኢላማ የማድረግ እቅድ እንዳላት ተሰማ። አሜሪካ ለጥቃት ስትዘጋጅ ኢራን የራሷን የድርድር እቅድ እያረቀቀች መሆኑን ደግሞ አስታውቃለች። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየዘጋጀች ባለችበት በአሁኑ ሰዓት ጠቅላይ መሪው አያቶላህ አሊ ካሚኒና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተነግሯል። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱ ድርድሮች ከስምምነት አለመድረሳቸው ተከትሎም አሜሪካ ወታደራዊ አማራጮችን እያጤነች መሆኑ በስፋት እየተገለጸ ይገኛል። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች እየቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸሙ እንደሚችሉ ፕሬዚዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማት ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። አክሲዮስ የተባለ የአሜሪካ የዜና ድረገጽ እንደዘገበው ደግሞ ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታጎን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከነዚህ መካከል የኢራን ጠቅላይ መሪና በዙሪያቸው ያሉ ቁልፍ ሰዎችን ኢላማ ማድረግ አንዱ እንደሆነም ተሰምቷል። አንድ አማካሪ ለድረገጹ እንደተናገሩት አንደኛው አማራጭ አያቶላና ወንድ ልጆቻቸው እንዲሁም በዙሪያው ያሉ አመራሮችን ማስወገድ ነው ብለዋል። የካሚኒ ልጅ ሞንትባጅ ኢላማ የሆነው የመሪነት ቦታ ሊረከብ የሚችል ቀጥተኛ ወራሽ ይሆናል ተብሎ ስለሚታሰብ እንደሆነ ጠቅሷል። ሌላ ምንጭ በተመሳይ ለአክሲዮስ እንዳረጋገጠው ይህ አያቶላህ አሊ ካሚኒና ልጃቸውን ኢላማ የማድረግ ሀሳብ ከበርካታ ሳምንታት በፊት ተነስቶ የቀረበ ነው ብሏል።
አንድ የፕሬዚዳንት ትራምፕ አማካሪ ደግሞ ትራምፕ ያሉትን አማራጮች ክፍት አድርገዋል፣ በየትኛውም ሰዓት ጥቃት እንዳይፈጸም ውሳኔ ሊያሳልፉ ይችላሉ ሲሉ ተናግረዋል። በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታደርግ የቆየችው ኢራን ደግሞ በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ እያዘጋጀች እንደምታቀርብ መግለጿን የዜና ወኪሉ ሮይተርስ ጨምሮ ዘግቧል። የኢራን ውጭ ጉዳይ ሚኒስትር ይህን ያስታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በድርድሩ እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰበች ባለችበት ጊዜ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጄኔቫ ውስጥ በተካሄደው ቀጥተኛ ያለውን ንግግር ሁለቱ ወገኖች የሚመሩባቸው መርሆዎች በተመለከተ ስምምነት ላይ መድረሳቸውን ተናግረዋል። ይህ ስምምነት ላይ መደረሱ አይቀሬ ነው ማለት እንዳልሆነ አስረድተዋል። አራግቺ ለአሜሪካ ኤኤምና የተሰኘ ቴሌቪዥን ጣቢያ በተሰጡት ቃለ መጠይቅ በሚቀጥሉት 2 ወይም 3 ቀናት ውስጥ ለኢራን ከፍተኛ ባለስልጣናት ለግምገማ የሚቀርብ የአጸፋ ድርድር እቅድ መዘጋጀቱን ተናግረዋል። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ የጣሏቸውን ታሪፍ ውድቅ ማድረጋቸውን ተከትሎ ፕሬዝዳንቱ አዲስ 10% ታሪፍ እንደሚጥሉ አስታወቁም። ጠቅላይ ፍርድ ቤቱ አብዛኛዎቹ የትራምፕ ታሪፎች ሕጋዊ ተቀባይነት የላቸውም ካለ በኋላ ፕሬዝዳንቱ ዳኞችን እያብጠለጠሉ ይገኛሉ። ፕሬዚዳንት ትራምፕ የፍርድ ቤቱን ውሳኔ መጥፎ ነው ብለው ታሪፉ ውድቅ እንዲደረግ የደገፉ ዳኞችን ሞኞች ሲሉ አንጓጠዋል። ዋይት ሀውስ በአውሮፓውያኑ 2025 ይፋ ካደረጋቸው ታሪፎች መካከል አብዛኛውም ጠቅላይ ፍርድ ቤት ውድቅ አድርጓል። ውሳኔው የተላለፈው 6-3 በሆነ አብላጫ ድምፅ ነው። ትራምፕ ስልጣናቸውን ያለ አግባብ እየተጠቀሙበት ነው ሲል ፍርድ ቤቱ ኮንኗል። የጠቅላይ ፍርድ ቤት ውሳኔ የትራምፕ ታሪፍ ሲቃወሙ ለነበሩ ነጋዴዎች ትልቅ ድል ሆኗል። በቢሊዮን ዶላር የሚቆጠር በታሪፍ ምክንያት በመንግስት የተወሰደ ገንዘብ ተመላሽ እንዲደረግም በር ይከፍታል ይላል ቢቢሲ። ሆኖም ውሳኔው በዓለም አቀፍ ገበያው አዳዲስ ጥያቄዎችን ማጫሩ አልቀረም። ትራምፕ በዋይት ሀውስ ባደረጉት ንግግር በታሪፍ የተወሰደ ገንዘብ ያለ ፍርድ ቤት ክርክር ተመላሽ አይሆንም ብሏል። ይህም ዓመታት ሊወስድ ይችላል ይላል ቢቢሲ። ታሪፍ የአሜሪካን ኢንቨስትመንትና ንግድ ያበረታታል ብለው የሚከራከሩት ትራምፕ ታሪፋቸው ተቀባይነት እንዲያገኝ ሌሎች የህግ አማራጮች እንደሚጠቀሙ አስታውቀዋል። የጠቅላይ ፍርድ ቤት ውሳኔ ትራምፕ አምና በአብዛኛዎቹ የዓለም ሀገራት የጣሉት ታሪፍ ውድቅ አድርጓል። በመጀመሪያ ሜክሲኮ፣ ካናዳ፣ ቻይና ላይ አነጣጥሮ የነበረው ታሪፍ ሌሎች በመቶዎች የሚቆጠሩ ሀገራት እንዲሸፍን ትራምፕ መወሰናቸው ይታወሳል። ትራምፕ ታሪፉን የጣሉት እንደ አውሮፓውያን አቆጣጠር በ1977 የወጣ ህግን መሰረት አድርገው ሲሆን አሜሪካ አደጋ ውስጥ ስትወድቅ የፕሬዚዳንቱ የገበያ ሁኔታ እንዲያስተካክሉ ይፈቅዳል። ሆኖም ግን አሜሪካውያን ነጋዴዎች ምርቶችን ወደ ሀገራቸው ለማስገባት ከፍተኛ ቀረጥ እየተጠየቁ በመሆኑ የሸቀጦች ዋጋ እንደሚንር በመግለጽ ተቃውሟቸውን አሰምተዋል። ፍርድ ቤቱ ታሪፉን ውድቅ ማድረጉን ካስታወቀ በኋላ ትራምፕ ዳኞችን እያብጠለጠሉ ነው። ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ከገጠሟቸው ጉልህ ፈተናዎች መካከል የፍርድ ቤት ውሳኔ ቀዳሚውን ጠቅሷል። ትራምፕ የፍርድ ቤቱን ውሳኔ በጣም አሳዛኝ ነው ብለዋል። ውሳኔውን የደገፉ ዳኞችን እጅግ አሳፋሪ ናቸው ሲሉም ተችተዋል። በአንዳንዶቹ ዳኞች አፍሬባቸዋለሁ፣ አገራችን የሚጠቅም ነገር ለማድረግ ድፍረት የላቸውም ሲሉም በዋይት ሀውስ በሰጡት ጋዜጣዊ መግለጫ ተናግረዋል። ትራምፕ ታሪፋቸው የተቃወሙ ሪፐብሊካን እንዲሁም ዲሞክራት ዳኞች በጽኑ አውግዘዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።